ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ትላንትና የተደረጉ ጨዋታዎች አሉ፣ እነሱን ጉዳዮች እንመለከታለን። በአፍሪካም በአውሮፓም ነው ትላንትና ጨዋታዎች የተደረጉት። የእነሱን የጨዋታ ውጤቶች ወደ እናንተም የምናደርስ ነው የሚሆነው። ከዛ በተጨማሪ ግን እንዲሁ ዛሬ የሚደረጉ ጨዋታዎች አሉ። በአውሮፓ በተለይ እነ ፖርቱጋል እነ ስፔን ዛሬ የሚያደርጓቸው ጨዋታዎች ይጠበቃሉ። የእነሱን ጉዳዮች እናነሳለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም ይነሳሉ። ከማንቸስተር ዩናይትድ ከአርሰናል ከሌሎችም ክለቦች ጋር የተያዙ ሰፋ ያሉ ስፖርታዊ ዘገባዎችን በዛሬ ፕሮግራማችን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ የማጣሪያ ጨዋታዎች አሁንም ቀጥለው መደረጋቸውን እየቀጠሉ ነው የሚገኘው። ትላንትና በአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታ ትላንትና ተደርጓል። ትላንትና ከተደረጉ ጨዋታዎች መካከልና በርካቶችም በጉጉት ሲጠብቀው በተለይ ደግሞ የዓለም ሚዲያዎች በሙሉ ማለት ይቻላል አንድ የሀገር ጨዋታ ላይ በጣም በትኩረት እየተመለከቱት እንደነበር እናስታውሳለን። ይህ ጨዋታ ኬፕ ቨርድ ያደረገችው መርሃ ግብር ነው። ትላንትና ከኢስዋቲኒ ጋር ጨዋታ ነበራት። 600,000 ሕዝብ የሚጠጋ ቁጥር ያላት ኬፕ ቨርድ ትላንትና ለዓለም ዋንጫው ለማለፍ ማሸነፍ ብቻ በቂዋ ነበር። ካሜሮን በምትገኝበት ምድቡን በሁለት ነጥቦች የበላይ እንደነበረች ይታወሳል። ትላንትና ደግሞ ከኢስዋቲኒ ጋር ባደረገችው ጨዋታ የሚጠበቅ መርሃ ግብር ነበር። የሀገሪቱ መንግስት ጭምር እንግዲህ የሀገሪቱ ሰዎች ስራዎችን እንዳይገቡና ይህንን ጨዋታ እንዲመለከቱ ጭምር ፍቃድ ሰጥቷቸው ነበርና በጣም የሚጠበቅ ጨዋታ ነበር። ኬፕ ቨርድ ለዓለም ዋንጫ ማለፏንም ትላንትና አረጋግጣለች። ለኬፕ ቨርድ በጣም ትልቅ ዜና እንደሆነ ትላንትና ተመልክተናል። ለመጀመሪያ ጊዜ ነው ለዓለም ዋንጫ ያለፈችው። የኬፕ ቨርድ ብሔራዊ ቡድን ትላንትና ከኢስዋቲኒ ጋር ያደረገውን የዓለም ዋንጫ የማጣሪያ መርሃ ግብርም 3-0 በሆነ ውጤት ነው ማሸነፍ የቻለው። ድሉን ተከትሎ ኬፕ ቨርድ ምድቧን በበላይነት በማጠናቀቅ ለ2026 የዓለም ዋንጫ ማለፏን ያረጋገጠች የአፍሪካ ብሔራዊ ቡድን ሆናለች። 600,000 የሚጠጋ ህዝብ ቁጥር ነው ያላት ኬፕ ቨርድ። በታሪኳ ደግሞ ለመጀመሪያ ጊዜ ነው ለዓለም ዋንጫ ማለፍ የቻለችው። እንግዲህ በጣም ትንሽ የሚባል ህዝብ ነው ያላት 600,000 ኬፕ ቨርድ። በተጨማሪም ለዓለም ዋንጫ ማለፍ የቻለችም በታሪክ ሁለተኛዋ ትንሽ ሀገር በመሆንም በደማቅ ታሪክም የተጻፈች ሀገር ሆናለች። እንግዲህ በአፍሪካ አፍሪካን የሚወክሉ የዓለም ዋንጫ ተሳታፊ ሀገራት እየተለዩ ይገኛሉ። ትላንትና ኬፕ ቨርድ ይህንን አረጋግጣለች። ከዛ በፊት ጋና፣ አልጄሪያ፣ ግብጽ፣ ሞሮኮና ቱኒዚያ አፍሪካን ወክለው በዓለም ዋንጫው ላይ እንደሚሳተፉ የተረጋገጡ ሀገራት ናቸው። አሁንም ይቀጥላል። ኬፕ ቨርድ ግን ትላንትና ድንቅ የሚባል ምሽትን ነው ለሀገሪቱ እንዲሁ ያሳለፈችው። በአፍሪካ ሌሎችም የማጣሪያ ጨዋታዎች ትላንትና ተደርገዋል። በተለይ በዚህ ምድብ የምትገኘው ካሜሩን ከአንጎላ ጋር ነበር ጨዋታዋን ያደረገችው። 0-0 በሆናቸው ውጤት አጠናቃለች። ኢኳቶሪያል ጊኒና ላይቤሪያ 1-1 ጨዋታቸውን አጠናቀዋል። ሳኦ ቶሜና ፕሪንሲፔ ማላዊን 1-0 አሸንፋለች። ሳውት ሱዳን ጎረቤት ሀገር ከቶጎ ጋር 0-0 በሆናቸው ውጤት ነው ያጠናቀቀችው። ወደ ዓለም ዋንጫው ማለፏን ያረጋገጠችው ቱኒዚያ ትላንትና ናሚቢያን 3-0 በሆነ ውጤት ያሸነፈችበት መርሃ ግብርም ትላንት የተደረገ ነው። ሌሴቶ ደግሞ ዚምባብዌን 1-0 ስታሸንፍ፣ ሞሪሸስ እና ሊቢያ ደግሞ ጨዋታቸውን 0-0 በሆነ አቻ ውጤት ነው ያጠናቀቁት። ሌላኛው በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና በትልቁ ተደርገዋል። ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል ፈረንሳይ ከሜዳው ውጪ አይስላንድን የገጠመችበት መርሃ ግብር ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። የፈረንሳይ ብሔራዊ ቡድን ካፕቴን የሆነውና ወሳኙ ጎል አስቆጣሪያቸው ኬሊያን ምባፔ በጉዳት ምክንያት ወደ ክለቡ መመለሱ ይታወሳል። በተለይ ደግሞ የክሪስታል ፓላሱ የአጥቂ መስመር ተጫዋች የሆነው የ28 ዓመቱ ዣን ፊሊፕ ማቴታ ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድን ዋናው ቡድን ጥሪ እንደቀረበለት የሚታወቅ ነው። በዚህ በዓለም ዋንጫ የማጣሪያ ጨዋታዎች በመጀመሪያው የአዘርባይጃን እና በዚህኛው ደግሞ ከአይስላንድ ጋር ባደረጉት ጨዋታው ላይ
ተሳትፎችን አድርጓል። ትላንትና 2-2 በሆኗቸው ውጤት ነው ጨዋታቸውን ያጠናቀቁት ፈረንሳዮች ከአይስላንድ ጋር። ግቦቹንም ክሪስቶፈር ኢንኩንኩ 63ኛው ደቂቃና እንዲሁ ዣን ፊሊፕ ማቴታ እንግዲህ 68ኛው ደቂቃ ላይ ጎሎቹን አስቆጥረው ፈረንሳይ ጨዋታውን በአቻ ውጤት አጠናቃለች። አይስላንድም 2 ጎሎችን ማስቆጠር ችላ ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው ነው ፈረንሳይና አይስላንድ ያደረጉት መርሃ ግብር። ሌላኛው ሲጠበቅ የነበረው ጨዋታ ጀርመንና ኖርዘርን አይርላንድ ያደረጉት መርሃ ግብር ትላንት ሲጠበቅ የነበረ ሌላኛው ጨዋታ ነው። ኒክ ቮልትማደ እንግዲህ ጎሉን አስቆጥሮ ጀርመን 1-0 በሆነ ውጤት ማሸነፍ ችላለች። የኒውካስል ዩናይትዱ አዲሱ ፈራሚ ነው ኒክ ቮልትማደ ትላንትና ለጀርመን ብሔራዊ ቡድን ለዩሊያን ናግልስመን ቡድን ጎል ማስቆጠር የቻለ ተጫዋች እንደሆነ ተመልክተናል። ሌሎችም ጨዋታዎች እንዲሁ ነበሩ። ቤልጅየም ትላንትና ዌልስን የገጠመችበት ጨዋታ የተደረገ ነው። በዌልስ ሜዳ የተደረገ መርሃ ግብር ነው። ይህንን ጨዋታ ቤልጅየም 4-2 በሆነ ውጤት ማሸነፍ የቻለችበት መርሃ ግብር ሆኖ ተጠናቋል። ትላንትና የማንቸስተር ሲቲው የቀድሞ ተጫዋች አሁን በናፖሊ እየተጫወተ የሚገኘው ኬቨን ደብሮይና 2 ጎሎችን ከፍጹም ቅጣት ምት ማስቆጠር የቻለበት መርሃ ግብር ሆኖ ተጠናቋል። ከዛ በተጨማሪ ግን የአርሰናሉ ሊያንድሮ ትሮሳርድና እንዲሁ ቶማስ ሙኒየ ቀሪዎቹን ግቦች ለቤልጅየም ብሔራዊ ቡድን ማስቆጠር የቻሉ ተጫዋች ናቸው። የትናንትናውንም ጨዋታ ቤልጅየም 4-2 በሆነ ውጤት ማሸነፍ የቻለችበት መርሃ ግብር ሆኖ ነው የተጠናቀቀው። ኖርዝ ሜሴዶኒያና ካዛኪስታን ጨዋታቸውን 1-1 በሆነ ውጤት አጠናቀዋል። ስሎቫኪያ ሉክዘምበርግን 2-0 አሸንፋለች። ስሎቬኒያና ስዊዘርላንድ ጨዋታቸውን 0-0 ሲያጠናቀቁ ኮሶቮ ስዊድንን 1-0 አሸንፋለች። ዩክሬን ደግሞ አዘርባይጃንን 2-1 በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። በተለይ ግን የነ ቪክተር ዮኬሬሽና የነ አሌክዛንደር ኢሳክ ሀገር የሆነችው የስዊድን ብሔራዊ ቡድን ወደ ዓለም ዋንጫ የማለፏ ነገር በጣም አጣብቂኝ ውስጥ እንደገባ እየተመለከትን እንገኛለን። ትላንትናም ሽንፈት ነው የቀመሱት። በአጠቃላይ ስዊድን በዓለም ዋንጫ የማጣሪያ ጨዋታዎች እስካሁን 4 ጨዋታዎችን አድርጋ አንድም ጨዋታ ማሸነፍ አልቻለችም። አንድ ጨዋታ ብቻ ነው ባቻ ውጤት ማጠናቀቅ የቻለችው። በ1 ነጥብ የምድቡ የመጨረሻ ደረጃ 4ኛ ደረጃ ላይ ነው የተቀመጠችው። በአንጻራዊነት ጥሩ የሚባል ምድብ ነው የገጠማት። ስዊዘርላንድ፣ ኮሶቮ፣ ስሎቬኒያና ስዊድን ነው እዚህ ምድብ ውስጥ የሚገኙት። ምድብ 2 ውስጥ ስዊዘርላንድ በ10 ነጥቦች ስትመራ ኮሶቮ በ7 ነጥቦች 2ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ናት። ስዊድን በ1 ነጥብ የመጨረሻው ደረጃ ላይ የተቀመጠች ብሔራዊ ቡድን ሆናለች እና ቪክተር ዮኬሬሽን እና አሌክዛንደር ኢሳክን በዓለም ዋንጫው ላይ ላንመለከት የምንችልባቸው ድሎች በጣም ሰፊ እንደሆኑ ነው የተገለጹት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ቀን 10 ሰዓት ሲል ሲሸልስ እና ጋምቢያ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ላይ አልጄሪያ እና ዩጋንዳ፣ ጊኒ እና ቦትስዋና፣ ናይጄሪያ እና ቤኒን፣ ሶማሊያ እና ሞዛምቢክ፣ ሳውዝ አፍሪካ ከሩዋንዳ ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ሲል ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከሱዳን፣ ጋቦን ከቡሩንዲ፣ አይቮሪ ኮስት ከኬንያ፣ ሞሮኮ ከኮንጎ እና ሴኔጋል ከሞሪታኒያ የሚያደርጉት መርሃ ግብር ዛሬ በአፍሪካ የሚደረጉ ጨዋታዎች ናቸው። በአውሮፓም እንዲሁ በጣም ተጠባቂ ጨዋታዎች የሚደረጉ ነው የሚሆነው። ከነዚህ መካከል ዛሬ ከሚደረጉት ተጠባቂ ጨዋታዎች መካከል ዛሬ እንግሊዝና ላቲቪያ የሚያደርጉት መርሃ ግብር ይጠበቃል። ምሽት 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ጣሊያንና እስራኤልም ጨዋታቸውን ያደርጋሉ። ይህ ጨዋታ በተለይ በመጀመሪያው ዙር እጅግ በጣም ትልቅ ፉክክር የተመለከትንበትና 9 ግቦች የተቆጠረበት ጨዋታ ነበር። 5-4 በሆነ ውጤት ነበር ያን ጨዋታ የተጠናቀቀው በጣሊያን አሸናፊነት። ዛሬ ደግሞ በጣሊያን ጨዋታቸውን ያደርጋሉ። ከእስራኤል ጋር ጨዋታዋን ታደርጋለች ጣሊያን። እንግዲህ ምሽት 3 ሰዓት ከ45 ሲል ነው የሚደረገው። ሌላኛው እንግሊዝና ላቲቪያ ዛሬ ጨዋታቸውን ያደርጋሉ። የክሪስቲያኖ ሮናልዶ ሀገር ፖርቱጋል ዛሬም በሜዳዋ ሆዜ አልቫላዴ ከሃንጋሪ ጋር ጨዋታዋን ታደርጋለች። ከዶሚኒክ ሶቦስላይ ሀገር ጋር ጨዋታዋን የምታደርግ ነው የሚሆነው። ይህ ጨዋታ ምሽት 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ስፔንና ቡልጋሪያ የሚያደርጉት ጨዋታም እንዲሁ ምሽት 3 ሰዓት ከ45 ሲደረግ እንዲሁ በተመሳሳይ ሰዓት ተርኪና ጆርጂያም የሚያደርጉት ጨዋታ የሚጠበቅ ነው። ሌሎችም ጨዋታዎች ያሉ አየርላንድ ከአርሜኒያ፣ አንዶራ ከሰርቢያና ኢስቶኒያ ደግሞ ከሞልዶቫ ጋር የሚያደርጓቸው ጨዋታዎች ዛሬ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ መርሃ ግብሮች ናቸው። ትላንትና ከተደረጉት ጨዋታዎች መካከል ግን አንድ ጉዳይን እናስታውሳችሁ። ሳኦ ቶሜና ፕሪንሲፔ ከ3 ዓመታት በኋላ ነው ትላንትና ድል የቀናት። የሳኦ ቶሜ ብሔራዊ ቡድን ከማላዊ ጋር ያደረገውን የዓለም ዋንጫ የማጣሪያ የመጨረሻ ጨዋታውን 1-0 በሆነ ውጤት ነው ማሸነፍ የቻለውና ይህንን ተከትሎ ሳኦ ቶሜ ከ3 ዓመታት ከ7 ወር በኋላ ነው የመጀመሪያ ድሏን ማግኘት የቻለችው።
የአፍሪካዊቷ ሁለተኛዋ አነስተኛዋ ሀገር የሆነችው ሳኦ ቶሜ ምንም እንኳን የምድቡ መጨረሻ ደረጃን ይዛ ብታጠናቀቅም ነገር ግን ትልቅ ድል ሆኖ ነው በሀገሪቱ የተመዘገበው። የሳኦ ቶሜ ብሔራዊ ቡድን በማጣሪያው ካደረጋቸው 10 ጨዋታዎች አንዱን ሲያሸንፍ 26 ግቦችን ያስተናገደ ብሔራዊ ቡድን እንደሆነ ነው የተመለከትነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በተለይ የክለቦችን ጉዳዮች ከማንቸስተር ዩናይትድ ጋር ቅድሚያ የምናነሳው የማቲያስ ኩኛህን ጉዳይ ነው። በተቻለ ፍጥነት ቡድኑን መርዳት እንዳለብኝ ይሰማኛል ሲል ማቲያስ ኩኛህ ይናገራል። በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ከተቀላቀሉ ተጫዋቾች መካከል አንደኛው እንደሆነ እናውቃለን። ማቲያስ ኩኛ ከወልቨርሃምፕተን ወንደረርስ ነው ማንቸስተር ዩናይትድን የተቀላቀለው። ብራዚላዊው የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ በተቻለው ፍጥነትም ቡድኑን መርዳት እንደሚጠበቅበት ነው የተናገረው። በተለይ ዩናይትዶች በዚህ የውድድር ዓመት በክረምቱ 3 የአጥቂ መስመር አዳዲስ ጥምረቶችን ማምጣታቸው ይታወሳል። ኤምቤሞ፣ ቤንያሚን ሼስኮ እና ማቲያስ ኩኛን እስካሁን ለክለቡ ጎል ማስቆጠር ያልቻለው ብቸኛው የአጥቂ አማራጭ ወይም ከሶስቱ ተጫዋቾች ማቲያስ ኩኛ እንደሆነ ይታወቃል እና በእርግጥ በጉዳት ምክንያት ያለፈውት ጨዋታዎች እንዳሉ ይታወቃል። ነገር ግን አሁን ላይ ቡድኑን በቶሎ መርዳት እንዳለብኝ ይሰማኛል ሲል ሀሳቡን ሰጥቷል። እዚህ የቆየሁት 2 ወራት ነው። ነገር ግን በክለቡ ባለው ወቅታዊ ሁኔታ ምክንያት ግን በርካታ ጊዜ የቆየው ያክል ነው የሚሰማኝ ሲል ጭምር ነው ማቲያስ ኩኛ የተናገረው። ቶሎ ስለኛ መረጃዎች ስለሚወጡ ብዙ ነገሮች ስለኛ ስለተወሩ ረጅም ጊዜያቶቹን የቆየው ያክል ይሰማኛል ሲል ማቲያስ ኩኛ ይናገራል። እኔ የቡድን ትልቅ ፈራሚ በመሆኔ የተቻለኝ ፍጥነትም ለቡድኑ ውጤት ማምጣት እንዳለብኝም ይሰማኛል ሲል ጭምር ነው ማቲያስ ኩኛ ሀሳቡን እየሰጠ የሚገኘው። ዩናይትድን ከተቀላቀልኩኝ ሁለት ወሬ እንደሆነ ግን በርካቶቻችሁ ልታውቁ ይገባል ሲልም ጭምር ነው የተናገረው። ለማንቸስተር ዩናይትድ እንደመጫወቴ ብዙ ሰዎች ሜዳ ውስጥ ይመለከቱኛል። ምን ላይ ጥሩ እንደምጫወትና እንዴት እንደምጫወትም እያንዳንዳቸው ይገነዘባሉ ሲልም ነው የተናገረው ማቲያስ ኩኛ። እንደ ፊት መስመር አጥቂ መታየቴ ለእኔ ትልቅ ነገር ነው። ይሄ ነገር የመጣው በቶኪዮ ኦሎምፒክ በዛ ቦታ ላይ በመጫወቴ ነው። ከዛ በኋላ ነው በርካታ አሰልጣኞችም በፊት መስመር አጥቂነት እኔ እንድጫወት ሙከራዎችን እያደረጉ የሚገኙት የሚለውን ነገር ሀሳቡን ሰጥቷል ማቲያስ ኩኛ። ትላንትና ሪዮ ፈርዲናንድ አንድ ሀሳብን አጋርቷል። ማንቸስተር ዩናይትዶች በቀጣዩ በሊቨርፑል ጨዋታ በላንክሻየር ደርቢ ጨዋታ ማቲያስ ኩኛህን በቋሚ አስተላለፍ ውስጥ ከማካተት ይልቅ ሜሰን ማውንትን በቋሚነት ቢጠቀመው እመክራለሁ የሚል አይነት ሀሳብን ለአሰልጣኝ ሩበን አሞሪም ሀሳቡን እንደሰጠ ሪዮ ፈርዲናንድ ሲናገር ነበር እና በተለይ ሜሰን ማውንት ያለው ታታሪነት ሜዳ ላይ ለማንቸስተር ዩናይትድ ጥሩ ነገሮችን ማበርከት እንደሚችል ይሰማዋል። የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ሪዮ ፈርዲናንድ ስለዚህ ማቲያስ ኩኛህን ቤንች ላይ አድርጎ ሜሰን ማውንትን ቋሚ አስተላለፍ ውስጥ ማካተት የተሻለ አማራጭ ነው የሚል አይነት ሀሳብን ተናግሯል ሪዮ ፈርዲናንድ። ነገር ግን ማቲያስ ኩኛ ራሱን ለማሳየት ግን የሚችለውን ሁሉ እንደሚያደርግ ጭምር ነው ሀሳቡን እየሰጠም የሚገኘው። እኔም መኖረው ሁልጊዜም የሆነ ነገር በመፈለግ ላይ ነው ይላል ማቲያስ ኩኛ። ህልምህን እውን ለማድረግ ስትንቀሳቀስ መሰናክሎች ይገጥሙሃል። እነዚህን መሰናክሎች አንተ እንድትሸነፍ ለማድረግ ነው የሚሞክሩት። እንደተሸነፍክም እንዲሰማህ ያደርጓል። አሁንም ግን ጥሩ ነገሮች ቢሆኑም አሁንም ቢሆን የተሻለ ነገር ማድረግ እንደምችል ግን አምናለሁ። የመጣውበት ቦታን ማስታወስ ይገባኛል። ይህንን እያሰብኩኝ የበለጠ ነገር መስራት አለብኝ። ሁሉም እያንዳንዱ በየሳምንቱ እኔን ስለሚመለከተኝ ትልቅ ክለብ ውስጥም ስላለሁኝ ያንን ነገር በደንብ ማሳየት ይኖርብኛል ሲል ነው ማቲያስ ኩኛ ሀሳቡን እየሰጠም የሚገኘው። ሌላኛው ማርከስ ራሽፎርድ ሀሳቡን ሰጥቷል። በውሰት ወደ ባርሴሎና ያመራውና ከዚህ በኋላም ለማንቸስተር ዩናይትድ ግልጋሎት የመስጠት እድሉ በጣም ጠባብ ነው ተብሎ የሚታሰበው ማርከስ ራሽፎርድ ሀሳቡን ሰጥቷል። ለረጅም ጊዜያት ወጥ ባልሆነ አቋም ውስጥ እንደቆየው ነበር የሚሰማኝ። እናም አሁንም ቢሆን በደንብ ወጥ ሆኜ መቀጠል እንዳለብኝ ያውቃለሁ። ይሄ ቀላል ነገር አይደለም ሲልም ጭምር ይናገራል። ከዚህ ቀደም እንደነበረው አንዳንድ ጊዜ ብቻ ሳይሆን በተቻለ መጠን ለበርካታ ጊዜያትም ወጥ ሆኜ መቆየትን እፈልጋለሁ ሲል ማርከስ ራሽፎርድ ሀሳቡን ሰጥቷል። ሰሞኑን በአንዳንድ ሚዲያዎች ላይ በተለይ የቀድሞ የማንቸስተር ዩናይትድ ተጫዋቾች ከማርከስ ራሽፎርድ ጋር በተያያዘም የተለያዩ ሀሳቦቻቸውን እያነሱ ነው። በተለይ በማንቸስተር ዩናይትድ ቤት እንግዲህ በነበረበት ጊዜ የራሱ የገዛው መሬት ይመስለው ነበር መሰለኝ። ብዙም እንቅስቃሴዎችን ወይም መሯሯጦችን ማድረግ እንግዲህ አይፈልግም ነበርና ያ ነገር ግን በባርሴሎና እንደሌለና አሁን ላይ ኪራይ እንደሆነ ተሰማው መሰለኝ። በጣም በትልቁ እንቅስቃሴዎችን እያደረገ ነው፣ እየተሯሯጠ ነው የሚል አይነት ሀሳብን ሰሞኑን እነ ፖል ስኮልስ ጭምር ሀሳቦቻቸውን ሲሰጡበት ነበር። ማርከስ ራሽፎርድም ወጥ ሆኜ ለመቀጠልም በርከት ያሉ ስራዎችን መስራት እንዳለብኝ ይሰማኛል ሲልም ጭምር ነው የተናገረው።
በርከት ያሉ ሳምንታትን በጉዳት ምክንያት በተለይ አምና በነበረው የውድድር ዓመት በኤሲኤል ጉዳት ምክንያት ረጅም ጊዜያቶችን ለማንቸስተር ዩናይትድ ግልጋሎት መስጠት ያልቻለው ሊሳንድሮ ማርቲኔስ አሁን ላይ ወደ ቡድኑ የተመለሰበት ጊዜም እየሆነ እንደመጣም የሚያሳዩ መረጃዎች ያሉ ከቡድኑ ጋር ልምምድ መስራት እንደሚጀምር ነው በዚህ ሳምንት እየተገለጸ የሚገኘውና ተጫዋቹ ወደ ሜዳ የሚመለስበት ጊዜም በጣም እየቀረበ እንደመጣ ይናገራል። በእርግጥ ኤሲኤል የተጎዱ ተጫዋቾች እንግዲህ ከተመለሱ በኋላ ተደጋጋሚ ጊዜ ጉዳቶች ሲገጥማቸው እንመለከታለን። ይህንን ነገር ላለፉት ጥቂት ጊዜያት በተለያዩ ተጫዋቾች በናይደር ሚሊታው ከዛ በተጨማሪ ሮድሪንም ብንመለከት ኤሲኤል ከደረሰበት በኋላ አምና ዘንድሮ እንግዲህ በተደጋጋሚ ጊዜ ጉዳቶች እየገጠሙት እንዳለ እየተመለከተን ነውና የጉዳቱ ባህሪ ይመስላል የኤሲኤል ጉዳት የገጠማቸው ተጫዋቾች ተደጋጋሚ ጊዜ እንግዲህ ጉዳቶች ይገጥማቸዋል ረጅም ጊዜ ረፍቶችን ካላደረጉና ማንቸስተር ዩናይትድም በዚህ ምክንያት ይህንን ተጫዋች እንግዲህ ብዙም ሜዳ ላይ ቶሎ የመጠቀም ፍላጎት እንደሌለና ከጉዳቱ ሙሉ ለሙሉ አገግሞ ረፍቶችን እንዲያደርግም ሲያደርጉት እንደነበር ነው መረጃዎች የሚያሳዩት። የተጫዋች ከጉዳት ተመልሷል እየተባለ ረጅም ጊዜያቶችን ሳይሰለፍ እንደቆየ እናውቃለን። አሁን ግን ተጫዋቹ ከብራይተን እና ከኖቲንግሃም ፎረስት ጋር በሚደረጉ ጨዋታዎች ላይ ወደ ሜዳ እንደሚመለስም የሕክምና ቡድኑ ተስፋ እንዳደረገ ነው ሜል ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው። በዚህ ሳምንት ግን ወደ ቡድን ልምምድ እንደሚመለስ ጭምር ነው የተነገረው። ኮቢ ማይኖ ጠንክሮ እየሰራ እንዳለ እየተነገረ ነው። እንግሊዛዊው አማካይ ኮቢ ማይኖ ምንም እንኳን የጨዋታ እድል ቢነፈገውም በልምምድ ላይ ግን ጠንክሮ መስራቱን እንደቀጠለና ለአሰልጣኝ ሩበን አሞሪም ያለውን ፖቴንሻል ጭምር በደንብ ለማሳየት ሙከራዎችን እያደረገ እንዳለ የሚወጡ መረጃዎች ይጠቁማሉ። ተጫዋቹ በመልበሻ ክፍል ውስጥም ምንም አይነት ችግር ለመፍጠር እየሞከረ እንዳልሆነና ይህንን የማድረግ ሀሳቡም ጭራሽ እንደሌለው ጭምር ነው የተነገረው። በተለይ አንዳንድ ትልልቅ የሚባሉ ተጫዋቾች በተለይ ካላቸው ኳሊቲ ጋር በተያዘ ለምሳሌ ያክል ኮቢ ማይኖ በጣም ጥሩ ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ሌሎች ክለቦች ቢያመራ በቋሚነት በደንብ ማገልገል የሚችል አይነት ተጫዋች እንደሆነ የሚታወቅ ጉዳይ ነው። ማንቸስተር ዩናይትድም አሉኝ ከሚላቸው ተስፋዎቹ መካከል አንደኛው እንደነበር የምናስታውሰው ነውና እንደዚህ አይነት ተጫዋቾች ሲሆኑ እና ደግሞ የመሰለፍ እድልን ሳይሰጣቸው ሲቀር የመልበሻ ክፍሉን የመበጥበጥ ባህሪያቶች እንዳሉባቸው ይነገራል አንዳንድ ተጫዋቾች። ነገር ግን ኮቢ ማይኖ እንደዚህ ማድረግ ጭራሹኑ ሀሳብ እንደሌለው ጭምር ነው የተነገረው። የመልበሻ ክፍሉም ውስጥ ሰላማዊ እንደሆነና ልምምዱንም ጠንክሮ በመስራት ላይ እንደሚገኝ ጭምር ብቻ ነው የተነገረው። አሰልጣኝ ሩበን አሞሪም እርሱን የማቆየት ከፍተኛ ፍላጎት እንዳላቸው ሲገለጽ፣ ሆኖም ግን ተጫዋቹ በቀጣይ የመጫወት እድል ሳያገኝ የሚቀጥል ከሆነ ግን ሰላማዊ በሆነ መንገድ በጥር የዝውውር መስኮት ዳግም ለመልቀቅ ሙከራዎችን ሊያደርግ እንደሚችል ነው የሚነገረው። ስማቸው ያልተጠቀሱ የእንግሊዝ የስፔንና የጣሊያን ክለቦች አሁንም ተጫዋቹን ለማስፈረም ፍላጎት እያሳዩ እንደሚገኙ የተነገረ ጉዳይ ነው። እስከ ጥር የተጫዋቾች የዝውውር መስኮት ምንም ጥያቄ የለውም ማንቸስተር ዩናይትድ እና አሰልጣኝ ሩበን አሞሪም ለዚህ ተጫዋች እድሎችን የማይሰጡት ከሆነ በክረምቱ ትልቅ ኢቨንት አለ። እንግዲህ የዓለም ዋንጫ ይደረጋልና በ4 ዓመት አንድ የሚገኝ እድል ነው። ስለዚህ እዚህ ውድድር ላይ ምንም እንኳን እድሜው ታዳጊ ቢሆንም በቀጣዮቹ ውድድሮች ላይ የመሳተፍ እድሎች ቢኖሩትም ነገር ግን እንዲያልፈው አይፈልግምና በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ እንዲካተት ደግሞ በቋሚነት እየተሰለፈ አቅሙን ለአሰልጣኝ ቶማስ ቱሄል ማሳየት ይጠበቅበታልና በእንግሊዝ ብሔራዊ ቡድን መካተት የሚፈልግ ከሆነ ደግሞ በቋሚነት መጫወት አለበት። ማንቸስተር ዩናይትድ እስከ ጥር ያንን እድል የማይሰጠው ከሆነ በጥር ሌሎች ክለቦችን ለመቀላቀል ሙከራዎችን ማድረጉ አይቀሬ ነው። በክረምቱም ያንን ነገር ሲያደርግ እንደነበር ተመልክተናል። ቢያንስ በውሰት እንዲለቁት ጠይቋቸው እንደነበር ይነገራል። ነገር ግን አሰልጣኝ ሩበን አሞሪም ይህንን ተጫዋች በቡድን ውስጥ እንደሚፈልገው ተነግሮ ነው በቡድኑ የቆየው። በጥር ግን አሁንም የመሰለፍ እድሎች የማይሰጡት ከሆነ ለመልቀቅ በትልቁ ጥያቄዎችን ያቀርባል ተብሎ እንደሚታሰብ ነው የዝውውር ጋዜጠኛ የሆነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድ በጥር አሊያም በክረምት ከሚመለከታቸው የአማካይ ስፍራ ተጫዋቾች መካከል አንደኛው የክሪስታል ፓላሱ አደም ዋርተን አንደኛው ነው። ነገር ግን ማንቸስተር ዩናይትድ ብቻ አይደለም፣ ትልልቆቹ የሚባሉት የአውሮፓ ክለቦችም እነ ሊቨርፑል እነ ሪያል ማድሪድ ጭምር ይህንን ተጫዋች ለማስፈረም በቁጥር አንድ ኢላማነት እንደያዙት የሚታወቅ ጉዳይ ነውና ማንቸስተር ዩናይትድን ጨምሮ በርካታ ክለቦች አደም ዋርተን ላይ ፍላጎት ማሳየት መጀመራቸው እየተነገረ ነው። ነገር ግን ክሪስታል ፓላሶች እንግሊዛዊውን የመሃል ሜዳ ተጫዋች በክለባቸው ማቆየት እንደሚፈልጉ ነው እየተነገረ የሚገኘው። በተጨማሪም የ21 ዓመቱ ተጫዋች ላይ የዋጋ ተመኖችና የግዢ ጥያቄዎች የተመለከቱ ነገሮች እስካሁን እንዳልተወሰኑ ነው የሚገለጸው። ተጫዋቹ ረጅም ጊዜ ኮንትራቶች ያሉት በክሪስታል ፓላስ እና ክሪስታል ፓላስ ሁሉንም ነገር የመወሰን መብቱ አላቸው። ተጫዋቹን በዋጋ ከፍ አድርገው የመሸጥ በክለባቸው የማቆየትም ሙሉ መብት እንዳላቸው ይታመናል። በጥር ተጫዋቾች የዝውውር መስኮት የዚህ ተጫዋች ዝውውር የመፈጸም እድሉ
በጣም አነስተኛ የሚባል ነው። በጥር እንግዲህ ትልልቅ የሚባሉ ተጫዋቾችን ለማስፈረም በጣም ከባድ የሚሆን የዝውውር መስኮት ከመሆኑ ጋር በተያያዘ ነገር ግን በክረምቱ የዚህን ተጫዋች ስም በዝውውር ገበያው ላይ በትልቁ የምንሰማበት እድል እንደሚኖር ምንም ጥያቄ የለውም። ስለዚህ ይህንን ተጫዋች ለማስፈረም ግን ትልልቆቹ የአውሮፓ ክለቦች አሁንም እንቅስቃሴዎችን እያደረጉ እንዳለ ነው እየሰማን የምንገኘው። ከማንቸስተር ዩናይትድ ጋር በተያያዘ የመጨረሻ መረጃችን የምናደርገው ማንቸስተር ዩናይትድ እና ክሪስታል ፓላስ በቦሩሲያ ዶርትመንድ በቂ የሆነ የመጫወቻ ጊዜን እድል እያገኘ ያልሆነውን የሪያል ማድሪዱ ጁድ ቤሊንግሃም ወንድም የሆነውን ጆቤ ቤሊንግሃምን ለማስፈረም እየተከታተሉ እንዳለ መረጃዎች እየወጡ ይገኛሉ። በተለይ ይሄ መረጃ የወጣው ከወደ ጀርመን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንዱ ከሆነው ቢልድ ነውና በርካቶች የሚያምኑት አይነት የመረጃ ምንጭ ነው። ቢልድ እንደተናገረው ከሆነ ዩናይትዶችና እንዲሁ ደግሞ ክሪስታል ፓላስም በቦሩሲያ ዶርትመንድ እንግዲህ የመሰለፍ እድሎችን እያገኘ ያልሆነውን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ ነው የተገለጸው። አምና በሻምፒዮንሺፕ በሰንደርላንድ በጣም ጥሩ ጊዜያቶችን ካሳለፈ በኋላ የወንድሙን ፈለግ በመከተል በቦሩሲያ ዶርትመንድ ራሱን ወደ ኮከብነት ለመቀየር እንቅስቃሴዎችን ሲያደርግ እንደነበር እናስታውሳለን እና ወደ ዶርትሙንድ ከተዘዋወረ በኋላ ግን ከአሰልጣኙ ጋር አንዳንድ ሰጣ ገባዎች ውስጥ እንደገባ ከዛ በተጨማሪ አባቱም ጭምር የተሳተፉበት ግጭት እንደተፈጠረ የሚያሳዩ ዘገባዎች ይወጣሉና ተጫዋቹ በድጋሚ ከዚህ ክለብ ስለመውጣት ሊያስብ የሚችልበት እድል እንዳለ ይነገራል። ያኔ ሰንደርላንድ እየነበር ደግሞ ማንቸስተር ዩናይትድን ጨምሮ ትልልቅ ክለቦች የሚፈልጉት ነበር፣ እነ ቼልሲም ጭምር የዚህ ተጫዋች ፈላጊዎች እንደነበሩ ይታወሳል። ነገር ግን አሁን ላይ ማንቸስተር ዩናይትድ በዶርትሙንድ እየተፈጠሩ ያሉትን ነገሮች በደንብ እየተመለከቱ እንዳለና ተጫዋቹ ባለፉት 6 ጨዋታዎች በ5ቱ ጨዋታዎች ላይ ተጠባባቂ ወንበር ላይ መቀመጡን ተከትለው ማንቸስተር ዩናይትድ እድሎችን ሊያቀርብለት እንደሚችል እየተገለጸ ነው። ዩናይትድ በጆቤ ቤሊንግሃም ጉዳይ ላይ በትልቁ ክትትል እያደረጉ እንዳለ ነው የጀርመኑ ሚዲያ ቢልድ የተባለው የመረጃ ምንጭ እየዘገበ የሚገኘው። የአርሰናልን ጉዳዮች ደግሞ ወደ እናንተም የምናደርስበት ሰዓት ላይ ነው የምንገኘው። ማርቲን ኦዴጋርድ ጉዳት እንደገጠመው የሚታወስ ጉዳይ ነው። ለምን ያክል ሳምንታት በጉዳት ምክንያት ይርቃል ለሚሉት ጉዳዮች ይፋ ተደርገዋል። እንግዲህ ማርቲን ኦዴጋርድ ለጥቂት ሳምንታት ግን ለአርሰናል ግልጋሎት እንደማይሰጥ ነው የተረጋገጠው። የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች የሆነው ማርቲን ኦዴጋርድ በዌስትሃም ጨዋታ ጉዳት እንዳጋጠመው ይታወሳል። በዚህ የውድድር ዓመትም በተደጋጋሚ ጨዋታዎች ላይ እንግዲህ ጉዳት ገጥሞት ሲወጣ እናስታውሳለን። በተለይ የትከሻ ጉዳት ተደጋጋሚ ጊዜ ሲገጥመው እንደነበር እናስታውሳለን። ይህንን ተከትሎ ማርቲን ኦዴጋርድ እስከ ቀጣዩ የብሔራዊ ቡድኖች ጨዋታ እረፍት ድረስ ከሜዳ ሊርቅ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ስለዚህ እስከ ቀጣዩ ኢንተርናሽናል ብሬክ ድረስ ለአርሰናል ግልጋሎት እንደማይሰጥ ነው መረጃዎች የሚያሳዩት። ስለዚህም ምናልባት እንግዲህ ሚኬል አርቴታ እንደተናገሩት ከሆነ ማርቲን ኦዴጋርድ በቀጣይ ላይኖርባቸው የሚችላቸው ጨዋታዎችም ይፋ እየተደረጉ ይገኛሉ። ከፉልሃም ጋር በዚህ ሳምንት በሚያደርጉት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ አይኖርም። በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በሚያደርጉት ጨዋታ ላይ እንዲሁ አይኖርም። ከክሪስታል ፓላስ፣ ከብራይተን ኤንድ ሆቭ አልቢዮን፣ ከበርንሌይ፣ ከስላቪያ ፕራግ እና ከሰንደርላንድ ጋር የሚደረጉት ጨዋታዎች ማርቲን ኦዴጋርድ ላይኖርባቸው የሚችላቸው ጨዋታዎች እንደሆኑ ነው የወጡት መረጃዎች የሚያሳዩት። የቦርንመዝ አሰልጣኝ የሆኑት ስፔናዊው አንዶኒ ኢራኦላ ስለ አርሰናል አንዳንድ ጉዳዮቻቸውን አንስተዋል። አርሰናል እንግሊዝ ውስጥ ካሉት ብቻ ሳይሆን ዓለም ላይም ካሉት ምርጥ ቡድኖች አንደኛው ነው ሲሉ አንዶኒ ኢራኦላ ይናገራሉ። የአርቴታ የታክቲክ የተቀናቃኝ ቡድኖች እነሱን ለመስበር አስቸጋሪ አድርጎባቸዋል ሲል ጭምር ነው የተናገረው። ሚኬል አርቴታ በአርሰናል ኃላፊነት ከወሰደበት ጊዜ አንስቶ የዚህን ቡድን እንግዲህ ማንነትም ቀይሮታል። ዲሲፕሊን ያለው አሰራርና ተለዋዋጭ የማጥቃት ጨዋታንም በማጣመር በዓለም ዙሪያ ደግሞ የሚፈራ አይነት ቡድንን ፈጥሯል በማለትም ጭምር ነው ሀሳቡን ያካፈለው። አንዶኒ ኢራኦላም ቢሆን በቦርንመዝ በጣም ድንቅ የሚባል ስራን እየሰራ የሚገኝ አይነት ያለ አሰልጣኝ እንደሆነ ይናገራል። የሁለቱ አሰልጣኞች ሚኬል አርቴታና የአንዶኒ ኢራኦላ የትውልድ ከተማም ተመሳሳይ እንደሆነ ነው በርካቶች የሚያነሱት። ሁለቱም በተወዳጁ የእንግሊዝ ፕሪሚየር ሊግ በጣም ጥሩ የሚባል ስራን እየሰሩ ይገኛሉ። አርሰናል በሚኬል አርቴታ ስር ምን ያክል ትልቅ ለውጦችን እንዳደረገው ሁሉም የሚያውቀው ነው። እንዲሁ ቦርንመዝም ቢሆን ባሏቸው ተጫዋቾች እንግዲህ ትንንሽ የሚባሉ ተጫዋቾችን እያመጡ ወደ ኮከብነት እየለወጡ እንግዲህ አምና የምናስታውሰው ነው ድንቅ ጊዜን ከቦርንመዝ ጋር ያሳለፉ በርካቶች የሚያውቋቸው የነበሩ ተጫዋቾች ነገር ግን በዚህ ውድድር ዓመት ወደ ትልልቅ ክለቦች ሲዘዋወሩ የተመለከትንበት ነበር። ለምሳሌ ዲን ሃውችሰንን ወደ ሪያል ማድሪድ የተዘዋወረበት ከቦርንመዝ፣ ከዛ በተጨማሪ ከቦርንመዝ ደግሞ ወደ ፓሪስ ሰን ዠርሜን የተቀላቀለው ኢሊያ ዛባርኒንም የምናስታውሰው ነው። እንዲሁ ከቦርንመዝ ወደ ሊቨርፑል ሜሎስ ኪርኬዝ
እንደተዘዋወረ እናስታውሳለን። አሁንም በቡድን ውስጥ ግን እነዚህን የመሰሉ ትልልቅ ተጫዋቾች ወጥተውበት ጭምር አሁንም ቡድኑን በጣም በጠንካራ ሁኔታ ላይ እንደሰራው ያሳያል። አሁንም በትልቁ እየተፎካከረ ነው የሚገኘው የአንዶኒ ኢራኦላው ቦርንመስ። እሱ ግን አንዶኒ ኢራኦላ ግን የሚኬል አርቴታን ስራ እጅጉን እንዳሞካሸው ነው ዘገባዎች የሚያሳዩት። የአርሰናል ቤት እንግዲህ ማክስ ዶመን የስፔኑ ሪያል ማድሪድ አይን ውስጥ እንደገባ የሚያሳዩ መረጃዎችን በተለይ ከወደ ስፔን ለሪያል ማድሪድ በጣም ቅርብ ነው ተብሎ የሚነሳው የመረጃ ምንጭ የሆነው ማርካ መረጃውን እያወጣ ይገኛል። ማክስ ዶመን በአርሰናልና በደጋፊው በጣም የሚወደድ አይነት ተጫዋች እንደሆነና በጣም ታዳጊ ከመሆኑ ጋር በተያዘም በስስት እንደሚያዩት ጭምር ይታወቃል። የሪያል ማድሪድ አለቃ ፍሎሬንቲኖ ፔሬዝ ግን ባለፈው ሳምንትም ማክስ ዶመንን ለማስፈረምም ንግግሮች እንዲደረጉ ጭምር እንዳዘዙ የሚያሳዩ መረጃዎች አሉ። ማክስ ዶመን ለሀገሩ የ19 ዓመት ብሔራዊ ቡድን ከቤልጅየም ጋር ባደረገው ጨዋታም የክለቡን የተጫዋቾች መልማዮች ጭምር ልከው ማክስ ዶመንን እንዳስገመገሙት ነው ማርካ የተባለው የመረጃ ምንጭ እያስነበበ የሚገኘው። በጨዋታው ላይም የማክስ ዶመን ድንቅ እንቅስቃሴ የታየም ሲሆን ሀገሩም ተጋጣሚዋ ቤልጅየምን 4-1 በሆነ ውጤት ማሸነፏ ይታወሳል። የሪያል ማድሪዱ ፕሬዝዳንትም ከዚህ በፊትም የአርሰናል ተጫዋቾች የነበሩት ዊሊያም ሳሊባን፣ ሉዊስ ስኬሊን፣ ሌሎችም ከአርሰናል ጋር ስማቸው ተያይዞ የነበሩ ተጫዋቾችን እናስታውሳለን። በተለይ ዊሊያም ሳሊባ በትልቁ ከሪያል ማድሪድ ጋር በትልቁ ስሙ ሲነሳ የነበረ የአርሰናል ተጫዋች ነው። ነገር ግን በቅርቡ ኮንትራቱን ማራዘሙ ይታወሳልና አሁን ደግሞ ሪያል ማድሪዶች የአርሰናሉን ታዳጊ ኮከብ የሆነው ማክስ ዶመንን ለማስፈረም ንግግሮችን ለማድረግ ፍላጎት እንዳላቸውና ይህንን ተጫዋች እየተመለከቱ እንዳለ ነው ለሪያል ማድሪድ በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ማርካ የተባለው የመረጃ ምንጭ እየገለጸ የሚገኘው። ጃክ ዊልሼር ትላንትና እንደገለጽ ነው የሉተን ታውን አሰልጣኝ ተደርጎ መሾሙ ይታወሳልና ከሹመቱ በፊት ግን አሰልጣኝ ሚኬል አርቴታን አማክሮት እንደነበር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከሚኬል አርቴታን በጣም ጥሩ የሚባል ምክር ማግኘቱ ጭምር ነው የተነገረው። ከሉተን ታውን የቀረበልኝን የማሰልጠን ጥያቄ ከሰማው በኋላ በቀጥታ ከሚኬል አርቴታ ጋር ተነጋገርኩኝ። እናም ደግሞ አዲስ አሰልጣኝ መቼ እንደሆነና በአዲሱ ስራው የመጀመሪያው ዝግጅት እንዴት እንዳሳለፈውም ጠየቅኩት። እሱ ግን በጣም ሳቀና እንዲህ አለኝ፣ በጣም ከፍ ካለ ቦታ ዘለህ ወደ ዋና መዋኛ ገብተህ ጠንክረ መዋኘት ብቻ ነው ያለብህ ሲል ጭምር መክሮኛል ሲል ይናገራል። ድንቅ ስራ፣ ምርጥ ቡድን ሰርቷል። ይህ ግልጽ ነው። እሱ በጣም ጥሩ ስራን ሰርቷል። ቡድኑም ከነበረበት ቀውስ አውጥቶ ምርጥ ቡድን አድርጎታል። እሱ ሲመጣ እኔም እዚያው የሱ ቅርብ ሰው ነበርኩኝ። በጣም እንቀራረብ ነበር። ሁሌም አዲስ ስትሆን አብዛኛው ሰው ላይ አንዳንድ ተመሳሳይ እንደዚህ ያሉ ስሜቶች ብዙ ሰው ላይ ይኖራል። ስሜቱ ሁሉም ደረጃቸው የተለያየ ሊሆን ይችላል። ነገር ግን አዲስ አሰልጣኝ ስትሆን የሚሰማ ስሜት ስለኔና አርቴታ በተወሰነ መልኩ እንመሳሰላለን ሲል ጭምር ይናገራል ጃክ ዊልሼር። ከሱ ጋር የረጅም ጊዜ ትውውቃለን። በየጊዜው ሀሳብ እንለዋወጣለን። ወደ አርሰናል አሰልጣኝ ሆኖ ሲመጣ እኔ እዛው ነበርኩኝ አስታውሳለሁ። እሱ ሲመጣ ብዙ አስቸጋሪ ነበር የገጠመን። ነገር ግን ሁሌም ቢሆን አሰልጣኝ መሆን በፈተናዎች የተሞላ ነው። ህይወት ውጣ ውረድ ይኖረዋል። ዋናው ፈተና ደግሞ ተጋፍጦ ማለፍ ነው። ሚኬል አርቴታ አርሰናል ሲገባ በአርሰናል ቤት ቦታው ጥሩ አልነበረም። ይህንን ቻሌንጅ ግን ደጋፊዎች አያውቁም ነበር። መልበሻ ቤቱን ማስተካከል፣ ከሲስተም ጋር የማይሄድ ተጫዋችን መለየት፣ ልምምድ ላይ ጠንክሮ የማይሰራ የተለያዩ ችግሮች ነበሩ። ስራህን በአግባቡ እንዳትሰራ እንቅፋቶች በደንብ ያጋጥሙሃል። ያንን እንቅፋት ለማለፍ ስጥርም እንግዲህ ሌላ የውጤት ቀውስም ይመጣል። አንዱን ስታስተካከል አንዱ ይበላሻል እና አርቴታ ይህንን ቡድን የቀየረበት መንገድ ሁሌም ይገርመኛል። እነዚህ እንቅፋቶች ግን ደጋፊው ብዙም አያውቃቸውም። ደጋፊው ምን እንደሚከናወን አያውቅም ነበር። እናም ደግሞ ከሱ ትልቅ የህይወት ስንቅም የሚሆኑ ልምዶችን ወስጃለሁ ሲል ጭምር ነው የተናገረው። አሁን ላይ የሉተን ታውን አሰልጣኝ ተደርጎ የተሾመው የቀድሞ የአርሰናል ተጫዋች የነበረው ጃክ ዊልሼር ነው ይህንን ሀሳብ እየሰጠ እንደሚገኝ ዘገባዎች በትልቁም እያሰፈሩ የሚገኙት። ብራዚላዊው የግራ መስመር አጥቂ የሆነው ጋብሪኤል ማርቲኔሊ ከቅርብ ጊዜያት በፊት በአቋም መውረድ ምክንያት ከብዙዎች ተቃውሞ ገጥሞት እንደነበር የምናስታውሰው ጉዳይ ነው። ማርቲኔሊ ወደ ተቀያሪ ወንበር ከወረደ በኋላ ትልቅ መሻሻልን እያሳየ ይገኛል። ቦታውን ለማስመለስም ምንም ነገር ከማድረግ ወደ ኋላ እንደማይል ባለፉት ጨዋታዎች ላይ አስመስክሯል። በወሳኝ ጨዋታዎችም በተለይ ተቀይሮ እየገባ በመጨረሻዎቹ ደቂቃዎች ጎል እያስቆጠረ ክለቡንም እየታደገ ያለበትን አጋጣሚ ተመልክተናል። ከማንቸስተር ሲቲ ጋር በመጨረሻው ደቂቃ ላይ ጎል አስቆጥሮ ቡድኑን አቻ እንዲያጠናቅቅ ያደረገበት፣ በአውሮፓ ቻምፒየንስ ሊግ እንዲሁ ከአትሌቲክ ቢልባኦ ጋር በነበረው ጨዋታ ተቀይሮ ገብቶ ጎል አስቆጥሮ አሲስት ያደረገበት፣ ከኦሎምፒያኮስ ጋር በነበረውም ጨዋታ እንዲሁ ብቻ አብዛኞቹ ጨዋታዎች ላይ ጥሩ የሚባሉ እንቅስቃሴዎችን ተቀይሮ ከገባ በኋላ
አድርጓልና በክረምቱ የዝውውር መስኮት ስሙ እንግዲህ ከተለያዩ ክለቦች ጋር ሲነሳም ነበር። ከባየር ሚኒክ፣ ከሳዑዲ አረቢያ ክለቦች እንዲሁ ደግሞ ከብራዚሉ ክለብ ኮሮንቲያስ ጋርም ስሙ ተያይዞ ነበር። እናም ወደዛ ማቅናት እንደሚፈልግ ተጠይቆ አንድ ቀን መሄድ አይቀርም፣ ነገር ግን አሁን ላይ ያ መሆኑ ጠባብ ነው ሲል ለትሪቡና ስፖርት መረጃውን እያጋራም ይገኛል። እኔ ኮረንቲያስ ክለብ ጋር ጥብቅ የሆነ ግንኙነት ነው ያለኝ። እኔ ተወልጄ ያደግኩት በፓርኬ ሳር ጆርጅ ነው። 6 ዓመት ሲሞላኝም ለኮረንቲያስ መጫወት ጀመርኩኝ። እናም አብዛኛው የልጅነት እድሜን ያሳለፍኩት በዚህ ክለብ ነው። ለክለቡ ትልቅ ፍቅር አለኝ። አሁንም ቢሆን እያንዳንዱን ክስተት እከታተላለሁ። ባለፈው ከፓልሜራስ ጋር የነበራቸው የደርቢ ጨዋታ በጋብሪኤል ማጋሌሽ ቤት ሆነን ነበር የተመለከትነው። እናም የእግር ኳስ ቆይታ ማብቂያ ላይ ወደ ብራዚል ማምራት እፈልጋለሁ። አባቴ የኮረንቲያስ ደጋፊ ነው፣ ስለዚህም ወደ ብራዚል የመመለስ ህልም እንዳለኝ ነግሬዋለሁ ሲልም ጭምር ነው ጋብሪኤል ማርቲኔሊ ሀሳቡን እየሰጠም የሚገኘው። ይሄ ውድድር ዓመት ከመጀመሩ በፊት በአርሰናል ቤት ብዙ ጉዳቶች እንግዲህ እየተመለከትን እንደነበር ይታወሳል። አርሰናሎች እንግዲህ ጉዳቶች ተደጋጋሚ ጊዜ ሲደርስባቸው በተለይ ባለፉት የውድድር ዓመታቶች ቢሆን ኖሮ በጣም እንግዲህ የሚያስደነግጥ ነገሮች የሆኑ ነበር። ምክንያቱም ወሳኝ ተጫዋቾች ጉዳት ሲገጥማቸው ቡድኑን ለመጠገን በጣም ከባድ ስለሚሆን፣ ነገር ግን በዚህ የክረምት የተጫዋቾች የዝውውር መስኮት ግን በጣም ጥራት ያላቸው ተተኪዎችን በማምጣታቸው ምክንያት አሁን ላይ የአርሰናል ቤት ጉዳቶች ሲገጥሙ ያን ያክል አስደንጋጭ ይሆናሉ ተብሎ አይጠበቅም። ለመመልከት ያክል የተለያዩ ተጫዋቾች ጉዳት እንደገጠማቸው ተመልክተናል። ከነዚህ መካከል ፒየሮ ሂንካፒዬ አንደኛው ነው። ይህ ተጫዋች ለአርሰናል እንግዲህ በዚህ ክረምት የተጫዋቾች የዝውውር መስኮት የፈረመ ነው። ከጀርመኑ ክለብ ባየር ሌቨርኩዘን ነው አርሰናልን የተቀላቀለው። በክረምቱ የዝውውር መስኮት አርሰናሎችን መቀላቀል የቻለው ፒየሮ ሂንካፒዬ ግን ባለፉት 4 ጨዋታዎች በጉዳት ምክንያት አምልጠውታል። ነገር ግን አሁን ላይ መመለሻው ጊዜም የደረሰ ይመስላል። ሚኬል አርቴታም ከዚህ ቀደም ሀሳቡን ሰጥቶ እንደነበር ይታወሳል። እንግዲህ ፒየሮ ሂንካፒዬም ከኢንተርናሽናል ብሬኩ መልስ ወይም ዛሬ ከሚጠናቀቀው ኢንተርናሽናል ብሬኩ መልስ ወደ ስብስቡ ይቀላቀላል ብሎ ሀሳቡን ሰጥቶ እንደነበር የሚታወስ ጉዳይ ነው። አሁንም በቅርቡ ወደ ሜዳ ይመለሳል ተብሎ ይታሰባል። ሌላኛው ኖኒ ማንድዋይኬ ነው። ኖኒ ማንድዋይኬም በሊጉ የመጀመሪያ ጨዋታዎች ላይ እና በሀገራት ጨዋታ ላይም አስደናቂ አቋሙን ማሳየት ችሎ እንደነበር የሚታወስ ነው። በተለይ የቡካዮ ሳካ ጉዳትን ተከትሎ ቡካዮ ሳካ በሌለባቸው ጨዋታዎች ላይ ለአርሰናል በጣም ጥሩ የሚባል እንቅስቃሴዎችን ሲያደርግ ነበር ኖኒ ማንድዋይኬ። ነገር ግን ሳካ በተመለሰ ጊዜ ኖኒ ማንድዋይኬ ጉዳት እንደገጠመው የሚታወቅ ጉዳይ ነውና እናም አሁንም ከጉዳቱ በሚገባ አላገገምም። ወደ ሜዳ ይመለሳል ተብሎ የሚታሰበው በቀጣይ ወር ህዳር ወር ላይ እንደሆነ ነው በርካቶች የሚያምኑት። ሌላኛው ካይ ሃቨርትስ ነው። ካይ ሃቨርትስ አሁንም ቢሆን ካጋጠመው ጉዳት አላገገመም። ምናልባት ቀጣይ ወር ላይ ወደ ሜዳ ይመለሳል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ጋብሪኤል ሄሱስ ሌላኛው ተጫዋች ነው። ጋብሪኤል ሄሱስ ከሜዳ ከራቀም ረጅም ጊዜያቶች ሆነውታል። እናም ወደ ሜዳ ደግሞ ይመለሳል ተብሎ የሚጠበቀው በፈረንጆቹ አዲስ ዓመት ሊሆን እንደሚችል የተዘገበው ከጃንዋሪ በኋላ ወይም ከጥር የተጫዋቾች የዝውውር መስኮትም ሲከፈት ከጉዳቱ አገግሞ ሊመለስ እንደሚችል ተጫዋቹም ከአርሰናል ሊለቅ የሚችልበትም እድል እንዳለ ጭምር የሚያሳዩ ዘገባዎች እየወጡ ይገኛሉና ሊመለስ የሚችለው ከጃንዋሪ በኋላ እንደሆነ ነው ዘገባዎች እየወጡ የሚገኙት። የሊቨርፑልን ጉዳዮች እናንሳ። የፊታችን እሁድ የሚጠበቅ አንድ ጨዋታ ይደረጋል። የላንክሻየር ደርቢ ጨዋታ ይደረጋል። በሊቨርፑልና በማንቸስተር ዩናይትድ መካከል የሚደረግ በጣም ወሳኝ የሚባል ጨዋታ ነው። ትልቅ መርሃ ግብር እንደሆነ ሁላችንም የምናውቀው ነው። አንፊልድ ላይ የሚደረገውን ተጠባቂ ጨዋታ ማይክል ኦሊቨር በመሃል ዳኝነት እንደሚመሩት ነው መረጃዎች በትልቁ እየወጡ የሚገኙት። ዋና ዳኛው ከዚህ በፊት በ5 አጋጣሚዎች የሁለቱን ክለቦች ማለትም የሊቨርፑልና የማንቸስተር ዩናይትድ ጨዋታን መርተው እንደነበር የሚታወስ ነው። ማይክል ኦሊቨር የመሯቸው ጨዋታዎችም 3ቱ በአቻ ውጤት ሲጠናቀቁ ማንቸስተር ዩናይትድ 2 ጨዋታዎችን ማሸነፉ የሚታወስ ነው። ሊቨርፑል ማይክል ኦሊቨር ዋና ዳኛ ሆኖ ከማንቸስተር ዩናይትድ ጋር ያደረጋቸውን ጨዋታዎች አሸንፈው በጭራሽ አያውቅም የሚል ቁጥራዊ መረጃ እየወጣ ነው የሚገኘውና በዚህኛው ጨዋታስ ምን ይጠብቃል? በርካቶች በጉጉት ይጠብቁታል። ጨዋታው እሁድ ምሽት 12 ሰዓት ከ30 ሲል በአንፊልድ የሚደረግ መርሃ ግብር ነው። የላንክሻየር ደርቢ ጨዋታ በዚህ ሳምንት ፕሪሚየር ሊጉ ከኢንተርናሽናል ብሬክ መልስ ሲመለስም ትልቁ ጨዋታ ይሆናል ተብሎ ይጠበቃል በሱፐር ሰንዴይ። ሌላኛው ከሊቨርፑል ጋር በተያዘ የምናነሳው ጉዳይ የፍሎሪያን ቨርትስን ጉዳይ ነው። ሰሞኑን በተለይ ከፍሎሪያን ቨርትስ ጋር በተያዘ በርካቶች የተለያዩ ሀሳቦቻቸውን እየሰጡ ነው። ተጫዋቹ ያለው ኳሊቲ ምንም ጥያቄ የሌለው ጉዳይ ነው። በጀርመን ቡንደስሊጋ ያንን ነገር በደንብ ሲያስመለክተን እንደነበር የምናስታውሰው ነው። ድንቅ ተሰጥኦ እንዳለው እናውቃለን።
ባለፉት ሁለት የጀርመን ቡንደስሊጋ የውድድር ዓመታቶችም የውድድር ዓመቱ ምርጡ ተጫዋች ተብሎ የተሸለመው ይኸው ተጫዋች ፍሎሪያን ቨርትስ እንደሆነ እናውቃለንና በርካቶች እንግዲህ በዚህ የውድድር ዓመት ወደ ሊቨርፑል ከተዘዋወረ በኋላ ካሳየው አቋም ጋር በተያያዘ የተለያዩ ሀሳቦቻቸውን ሲሰጡ ሰምተናል። አሰልጣኞች በተለይ ዩሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ፣ እንዲሁ የርገን ክሎፕ የቀድሞ የሊቨርፑል አሰልጣኝ ከተጫዋቹ ጋር በተያያዘ በጣም ጥሩ የሚባሉ ነገሮችን ሰጥተዋል። በቀጣዮቹ ጊዜያት ሊመለስ እንደሚችልና እሱ ድንቅ ተሰጥኦ ያለው ተጫዋች እንደሆነ በተለይ ዩሊያን ናግልስማን እሱ ጥሩ ስራዎችን እየሰራ ነው፣ ችግሩ ያለው የቡድን አጋሮቹ ላይ ነው የሚል ጭምር ሀሳብ ሰጥቶ እንደነበር እናስታውሳለን። ትላንትና ደግሞ የጀርመን ብሔራዊ ቡድን ተጫዋች የሆነው ኤልካይ ጎንዶባን አሁን ላይ በቱርኩ ክለብ ጋላታሳራይ ነው እየተጫወተ የሚገኘው። ስለ ፍሎሪያን ቨርትስ አንድን ሀሳብ ሰጥቷል። ቨርትስ ያለው ልዩ ጥራት እንግዲህ ያለው ሰው ነው። ይህንን ነገር መረዳት ያልቻለ ሰው እግር ኳስን መረዳት አይችልም ወይም እግር ኳስን አይረዳውም ሲልም ጭምር ነው ኤልካይ ጎንዶባን የተናገረውና ቨርትስ ያለው ልዩ ጥራት ነው ሲልም ጭምር ነው የተናገረው። በቀጣይ ጊዜያትም ለሊቨርፑል ድንቅ ነገሮችን ማሳየት እንደሚችል ጭምር ነው እየተናገረ የሚገኘው ኤልካይ ጎንዶባን። የሪያል ማድሪድን ጉዳዮች ደግሞ እናንሳላቸው። ኪሊያን ምባፔ ለሄታፌ ጨዋታ ዝግጁ እንደሆነ እየተገለጸ ነው። የሎስ ብላንኮቹ የፊት መስመር ተጫዋች የሆነው ኪሊያን ምባፔ ከቀናት በፊት መጠነኛ ጉዳት እንዳጋጠመው የሚታወስ ጉዳይ ነው። ይሁን እንጂ ኪሊያን ምባፔ በሳምንቱ መጨረሻ በሚደረገው የሄታፌ ጨዋታ ዝግጁ እንደሚሆን ይፋ ተደርጓል። በሌላ በኩል ፍራንኮ መስተንቱኖ ያጋጠመው ጉዳት ከባድ አለመሆኑንና ከሚያደርገው ተጨማሪ ምርመራ በኋላ ስለ ሁኔታው የበለጠ እንደሚታወቅ ነው መረጃዎች የወጡት። ተከላካዩ ዲን ሃውችሰን በበኩሉ በጉዳት ምክንያት ቀጣዩ የሄታፌ ጨዋታ ያመልጠዋል ተብሎ ይጠበቃል። ነገር ግን ዲን ሃውችሰን በቀጣይ ከዩቬንቱስ ጋርና እንዲሁ ደግሞ ከባርሴሎና ጋር በሚደረገው የኤል ክላሲኮ ጨዋታ ላይ ይመለሳል ተብሎ እንደሚጠበቅ ነው ዘ አትሌቲክ የተባለው የመረጃ ምንጭ ከጉዳት ጋር በተያዘና ከሪያል ማድሪድ ጋር በተያዘ ሀሳቦቹን እያጋራ የሚገኘው። ሌላኛው የትሬንት አሌክዛንደር አርኖልድ እና የዳኒ ካርቫሃል ጉዳይ ነው። እነዚህ ሁለት ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። ነገር ግን ክለቡ ሪያል ማድሪድ እነዚህን ሁለት የቀይ መስመር የተመላላሽ ተጫዋቾች ትሬንት አሌክዛንደር አርኖልድ እና ዳኒ ካርቫሃልን ለጨዋታው ብቁ እንዲሆኑ በተለይ ለባርሴሎናው የኤል ክላሲኮ ጨዋታ ወደ ሜዳ እንዲመለሱ ትልልቅ ነገሮችን እያደረጉ እንደሚገኙ ነው መረጃዎች እየወጡ የሚገኙትና እነዚህ ሁለት ተጫዋቾች በኤል ክላሲኮ መርሃ ግብር ላይ ወደ ሜዳ ሊመለሱ የሚችሉበት እድል ሰፊ እንደሆነም እየተገለጸ ይገኛል። በውድድር ዓመቱ ውስጥ ክሪስቲያኖ ሮናልዶ በተጫወተው ጨዋታ ልክ በተመሳሳይ ተጫውተ ካስቆጠረው ጎል ልክ እኩል ደርሰሃል የሚል ጥያቄ ለኪሊያን ምባፔ ቀርቦለት ነበረ። እንግዲህ በዚህ ውድድር ዓመት በርከት ያሉ ጨዋታዎች ላይ በርከት ያሉ ጎሎችን ሲያስቆጥር እየተመለከትነው ነውና ቁጥሮችን ከተመለከትን ደግሞ ከክሪስቲያኖ ሮናልዶ ቁጥሮች ጋርም ተመሳሳይነት አላቸውና ይህንን በተመለከተ ኪሊያን ምባፔ ጥያቄ ቀርቦለት ነበር። ምላሹን ሲሰጥም አዎ፣ ነገር ግን እሱ ይህንን ለተከታታይ 9ና ከዛ በላይ አመታት ነው ሲያደርገው የቆየው። እኔ ግን ገና 1 አመት ከግማሽ ብቻ ነው አካባቢ ይህንን ያደረኩትና እንደ ሮናልዶ 9ና ከዛ በላይ አመታት ይህንን ነገር ማድረግ እችላለሁ ወይ የሚል ጥያቄንም ጭምር እንዳነሳ ነው ኪሊያን ምባፔ የተናገረው። አርዳ ጉሌርም ከክሪስቲያኖ ሮናልዶ ጋር በተያያዘ ሀሳቡን አንስተዋል። ከክሪስቲያኖ ሮናልዶ ጋር በአንድ ሜዳ ላይ መጫወት ለእኔ ትልቅ ክብር ነው ሲል ጭምር ነው አርዳ ጉሌር የተናገረው። ኪሊያን ምባፔ ሌላም ጥያቄ ቀርቦለት ነበር። በካርሎ አንቸሎቲ እና በሻቪ አሎንዞ መካከል ስላለው ልዩነትም የተለያዩ ሀሳቦችን እንዲያነሳ ኪሊያን ምባፔ ጥያቄ ቀርቦለት ነበር። ሁለቱም የተለያየ ልምድ ያላቸው አሰልጣኞች ናቸው። ካርሎ አንቸሎቲ በእግር ኳስ ታሪክ ውስጥ ካሉ ምርጥ አሰልጣኞች መካከል አንደኛው ነው። ለመልበሻ ክፍሉም ደስታን የሚሰጥ አሰልጣኝ ነበር። እሱ ሁልጊዜም ከተጫዋቾቹ ጋርም የሚቀራረብበት መንገድ በጣም አስደናቂ ነበር። እንዲሁም ባለው ደግሞ አቅም ሁሉ ተጫዋቾችን ለመርዳት ጥረት ያደርግም ነበር። ሻቪ አሎንዞም ቢሆን በተመሳሳይ ተጫዋቾችን ለመርዳት እንዲሁ ደግሞ ብዙ ጥረቶችን የሚያደርግ አሰልጣኝ ነው። ነገር ግን ከአንቸሎቲ የሚለየው ነገር ሻቪ አሎንዞ ገና ወጣት አሰልጣኝ ነው። አሁንም ቢሆን ከካርሎ አንቸሎቲ የበለጠ መሆኑን ማረጋገጥም ያለበት ይመስለኛል። ካርሎ አንቸሎቲ ካሁን በኋላ ምን ማረጋገጥ የሚያስፈልገው አይመስለኝም። እናም ሻቪ አሎንዞ ደግሞ ገና ወጣት ነው። ራሱን ከዚህ የበለጠ ለማሳየትና ልክ እንደ አንቸሎቲ ሁሉ ከሪያል ማድሪድ ስኬታማ አሰልጣኞች መካከል አንዱ ለመሆንም ጉጉትና ተነሳሽነትን መመልከት ትችላለህ ሲልም ጭምር ነው የተናገረው። ስለዚህ ሻቪ አሎንዞ እንግዲህ በጣም ወጣት ነው። ስለዚህ በጣም ትልቅ ነገሮችን ለማሳየትም የጓጓም አይነት አሰልጣኝ ነው። ነገር ግን ካርሎ አንቸሎቲ ራሱን በደንብ ያረጋገጠ ሁሉም የሚያውቀው ትልቅ አሰልጣኝ ነው ሲል ጭምር ነው ኪሊያን ምባፔ ሀሳቡን እየሰጠ የሚገኘው። ሌላኛው ዚነዲን ያዚድ ዚዳን ነው ሀሳቡን የሰጠው። ዘመናዊ እግር ኳስ የጎደለው አንድ ነገር አለ ሲል ጭምር ይናገራል።
ፈረንሳዊው አሰልጣኝ የሆነው ዚነዲን ያዚድ ዚዳን የቀድሞ እግር ኳስ ከዘመናዊ እግር ኳስ በላይ አዝናኝ እንደነበር ነው የሚገልጸው። ዘመናዊ እግር ኳስ ከቀድሞ እግር ኳስ ጋር ሳነጻጽረው የሆነ የጎደለው ነገር እንዳለ ይሰማኛል ሲል የቀድሞ የሪያል ማድሪድ ተጫዋች የሪያል ማድሪድ ደግሞ በአሰልጣኝነትም ትልቅ ስራዎችን የሰራው ዚነዲን ያዚድ ዚዳን ይናገራል። ዚነዲን ዚዳን አክለው ጨዋታውን ስመለከት የበለጠ የማጥቃት እንቅስቃሴ ያለው ጨዋታን መመልከት እፈልጋለሁ ሲልም ጭምር ነው የተናገረው። እውነት ለመናገር የድሮ እግር ኳስ በጣም ይናፍቀኛል ሲል ዚነዲን ዚዳን አስተያየቱን እንደሰጠም የሚያሳዩ መረጃዎች ናቸው የወጡት። ማድሪዶች የምንሰራው ስራ ሁሉ አያስደስታቸውም ብሏል ሃቪየር ቴባስ ናቸው ይህንን ሀሳብ የሰጡት። የስፔን ላሊጋው ፕሬዝዳንት የሆኑት ሃቪየር ቴባስ ሪያል ማድሪድ ላሊጋውን አይወደውም በማለት ጭምር ነው የተናገሩት። ሪያል ማድሪድ ባርሴሎና ከቪያሪያል የሚያደርጉት ጨዋታ አሜሪካ እንደሚደረግ ሲገለጽ ተቃውሞ አቅርበው እንደነበር ጭምር ነው የተናገሩት። በጉዳዩ ላይ አስተያየት የተጠየቁት ሃቪየር ቴባስ ሪያል ማድሪድ ላሊጋው የሚደረገው ምንም ነገር አይወደውም፣ እኛ የምናደርገው ነገርም በጭራሽ አይዋጥላቸውም የሚል አይነት ሀሳብን ጭምር ነው ሃቪየር ቴባስ እየሰጡ የሚገኙት። ጨዋታው አሜሪካ የሚደረገው ክለቦቹ፣ ተጫዋቾቹ እንዲሁም ደጋፊዎቹ እንዲደረግ ስለፈለጉ ነው ሲሉ ፕሬዝደንቱ ተናግረዋል። የማድሪድ ጨዋታ ከስፔን ውጪ ሊደረግ ይችል እንደሆነ የጠየቁት ፕሬዝደንቱ አሁን ባለው ፕሬዝደንት ጊዜም የማይታሰብ ነው ሲሉ ጭምር ስለ ፍሎሬንቲኖ ፔሬዝም በነገር ሸንቆጥ አድርገዋቸዋል። ፍሎሬንቲኖ ፔሬዝን ለማሸነፍ አልፋለምም፣ እሱ በጭራሽ የሚሸነፍ ሰው አይደለም ሲል ሃቪየር ቴባስ ሀሳባቸውን ሰጥተዋል። ሌላኛው ከሪያል ማድሪድ ጋር የሚነሳው ጉዳይ ፌርላንድ ሜንዲ ወደ ልምምድ ሊመለስ እንደሆነ እየተሰማ ይገኛል። ፈረንሳዊው የሪያል ማድሪድ የኋላ መስመር ተጫዋች የሆነው ፌርላንድ ሜንዲ ወደ ልምምድ ሊመለስ መሆኑ መረጃዎች እየወጡ ነው። ፌርላንድ ሜንዲ ከ6 ወራት ጉዳት በኋላ ነው በዚህ ሳምንት ወደ ልምምድ ለመመለስም በዝግጅት ላይ መሆኑ የተነገረው። ፌርላንድ ሜንዲ በሪያል ማድሪድ 17 ጊዜ ጉዳት ሲያጋጥመው 112 ጨዋታዎች ደግሞ አምልጠውታል። ሜንዲ ሪያል ማድሪድን ከተቀላቀለ ወዲህ አጠቃላይ 624 ቀናትን በጉዳት ምክንያትም ማሳለፉ ነው መረጃዎች እየወጡ የሚገኙት። የካርሎ አንቸሎቲ እቅድ ቪኒሲዮስ ጁኒየርን የብራዚል ዋነኛ የማጥቃት መሪ ማድረግ ነው። አሰልጣኙ ቪኒ ጁኒየር በሪያል ማድሪድ ከፍተኛ ደረጃ ተጠቅሞ 12 ዋንጫዎችን እንዳነሳ ሁሉ በብራዚልም ስኬታማ ለመሆን የተጫዋቹን አቅም አጉልብቶ መውጣትም ስኬት እንደሚያመጣላቸው ያምናሉና በቀጣይ ጊዜያትም አሰልጣኝ ካርሎ አንቸሎቲ ቪኒሲዮስ ጁኒየርን የማጥቃቱ ዋነኛው ሰው አድርገው እንደሚመለከቱት ጭምር ነው ኢኤስፒኤን የብራዚሉ መረጃውን እያጋራ የሚገኘው። ሌላኛው ፋብሪዚዮ ሮማኖ ያጋራው ሀሳብ ነው። በርካታ የአውሮፓ ሀያላን ክለቦች የክሪስታል ፓላሱን አማካይ አደም ዋርተንን ማስፈረም ይፈልጋሉ። እሱ በእንግሊዝ ውስጥም ካሉ ምርጥ ባለተሰጥኦ ተጫዋቾች መካከል አንደኛው መሆኑ በርካቶች ያምናሉ ሲል ጭምር ነው ፋብሪዚዮ ሮማኖ የተናገረው። ማንቸስተር ሲቲን ደግሞ እንመልከት። ቲም ቶክ የተባለው የመረጃ ምንጭ እንደተናገረው ከሆነ የአንቷን ሴሜኒዮ ስም ከማንቸስተር ሲቲ ጋር እየተያዘ ሲሆን ፔፕ ጓርዲዮላ የተጫዋቹ አድናቂ መሆኑ ዘገባዎች ያሳያሉ። ነገር ግን ክለቡ ለተጫዋቹ ከ100 ሚሊዮን ፓውንድ በላይ ሊፈልግ ይችላል ተብሎ ይታሰባል። ቦርንመዞች ይህንን ወሳኝ ተጫዋቻቸውን ለመልቀቅ 100 ሚሊዮን ፓውንድ እና ከዛ በላይ ሊጠይቁበት እንደሚችሉ ነው መረጃዎች እያሳዩ የሚገኙት። ይህ ደግሞ ሲቲ ምናልባት ላያወጣው የሚችለው ገንዘብ ወይም ላያቀርብ የሚችለው ገንዘብ እንደሆነ ይነገራል። ነገር ግን ፔፕ ጓርዲዮላ የዚህ ተጫዋች አድናቂ ነው። ሲቲም ይህንን ተጫዋች እንደሚፈልገው ግን ቲም ቶክ የተባለው የመረጃ ምንጭ ይፋ አድርጓል። ማኑኤል አካንጂ በሚቀጥለው ክረምት ማንቸስተር ሲቲን በቋሚነት ውልም ሊለቅ ይችላል እና ናታናኬ በጥር ወር ደግሞ በክረምቱ ሊለቅ ይችላል። ይህ ደግሞ ለጁማ ባህና ለቪቶር ሬሽ በውድድር ዘመኑ ወደ ዋና ቡድን እንዲመለሱ መንገድ ሊከፍት ይችላል ሲል ማርሻል ነው ይህንን መረጃ እያጋራ የሚገኘው። የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የደጋፊዎች የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ጋናዊው የቦርንመዝ የፊት መስመር ተጫዋች የሆነው አንቷን ሴሜኒዮ የደጋፊዎች የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ሴሜኒዮ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎችም 2 ግቦችን ሲያስቆጥር አንድ ደግሞ አመቻችቶ ማቀበል የቻለም ተጫዋች አድርጎታል። ቸልሲዎች ባላቸው ስብስብም ደስተኞች ቢሆኑም ቡድኑን ግን ከፍ ወዳለ ደረጃ ለማድረስም በጥር ገንዘብ ለማውጣት ዝግጁ ናቸው ሲል የቢቢሲ ስፖርት ጋዜጠኛ የሆነው ዘገባውን እያሰፈረ የሚገኘው ኒዘር ኪንሴላ ነው። በተጨማሪም ቸልሲዎች ቡድናቸውን ወደ ላቀ ደረጃም ሊያደርስ የሚችል ተጫዋች ብቻ ነው የሚያስፈርሙት ሲልም ተናግሯል። ቸልሲዎች በክረምቱ ላቪ ኮልዊል ሳይጎዳ በፊት እንደ ዲን ሃውችሰን ያሉ ተከላካዮችንም ለማስፈረምም ተመልክቶ ነበር። ነገር ግን ጁሪየል ሃቶን በማስፈረማቸውና አቼፖንግንም ተጨማሪ እድል ለመስጠት በማሰባቸው ደስተኛ እንደሆኑ ነው የተገለጸው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። ታዲያ ለቻናላችን አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን እንዲሆንላችሁ ግን በአክብሮት ተመኘው።